እሳቸው ምን አርጊ ማቃጠለው እሳቸው ናቸው የሰጡኝ እሳቸው እንደሚፈልጉ ያርጉት እኛ እናቃጥለው እናንተ አትነኩ አዎ እሱ ነው ባለቤቱ እሱ ነው ልጅ ከሰጠኝ ከነሱ ቤት በደም ተሳሰራለሁ የነሱን ያው የጅብንት ትወልዳለች ልጅ ብዬ ነው የተሰልኩት እሺ አንቺ ግን ትሰሪያለሽ ከነሱ ጋር ምንድነው መስራታለሽ ከነሱ ጋር አይደለም እኔ እነሱ የሚያረጉትን አጨሳለሁ ጭራሽ እጣኑ ካንቺ ቤት ነው የሚመጣው አለኝ አጨሳለሁ ያው ቤተሰቦቹ ስጭ ብለውኝ ነው እነሱ ደግሞ ቤተሰብ የምታመጪው እጣኑ ኬት ነው የምታመጪው የሰጣን እጣኑ ኬት ነው እነሱ ይሰጡኛል እኔ ደግሞ ለሱ ሰጠዋል ትቀባበላላችሁ ያው አብረን ነው የኖርነው አብረን ነው ያደግነው ልጁን ወደድሽም ጠላሽም ትወልጂዋለሽ እንግዲያስ አንገቴ ላይ ሰርሽልኝንም አውርቼ አቃጥኝ ለምንድን ነው የምታቃጥለው ለምን አቃጥል የሰይጣን ነገር ምን ያደርግልኛል ምን ሆነሻል ለምን እንደዚህ ቶኛል ለምን እንደሚቃጠለው ለምን አንገቴ ላይ ምንድን ያሰርሽው ሰላም ውድ ተመልካቾቼ እንደምን ቆያችሁልኝ እንግዲህ በባለፈው ያው ከዚህ ቀደም የነበረውን ቪዲዮ እንደተከታተላችሁት በጣም የሚገርሙ የሚያስጨንቁና እንግዲህ የሚያስደነግጡ ነገሮችን ይዘላችሁ ቀርበን ነበር እንግዲህ ያው እኛም ለነገሩ በጣም ትኩረት ሰጥተን እንግዲህ አንዴ ጉዳዩንም ይዘነዋልና በባለፈው እንግዲህ ቃል እንደገባውላችሁ እንደነገርኳችሁ መሰረት የወይዘሮ እንግዲህ ታሪኳን እናት እናናግራችኋለን ባለው መሰረት እንግዲህ ዛሬም በድጋሚ እዚህ ቤት ውስጥ ተገናኝተናል አሁን እንግዲህ ወይዘሮ ታሪኳን እናትም እየመጣች እንደሆነ እንግዲህ ታሪኳ ገልጻልኛለች እስኪ ደውይላቸውና እንግዲህ እየመጡም ከሆነ የት እንደደረሱ ብትጠይቂልኝ ደስ ይለኛል አንድ ደውዬላት ነበር ደውለሽላት ነበር አሁን ደውዬላት ነበር እሺ በቃ እንግዲህ ደውለሽላት ከነበረ ድጋሚ መደወል አያስፈልግም እንግዲህ ያው ለነገሮቹ በጣም ትኩረት ስለሰጠን ነው እንግዲህ አንቺንም በተደጋጋሚ ልናደክምሽም ልንመጣም የቻለው ያው እንግዲህ ነገሩ አንቺንም ስለሚጠቅም ነው ዛሬም የመጣ ነውና አንዶ ከዛስ በኋላ እናትሽ እስከሚመጡ ያው አንዳንድ ነገሮችን ብንነጋገር ደስ ይለኛል ያው እንግዲህ ፍቅረኛ ያው እንግዲህ ባለቤትሽ ኪሩቤልን ከገባበት ነገር ውስጥ እንዲወጣ መክረነውና እንግዲህ እኛም ማድረግ ያሉብን ነገሮች እንደምናደርግ አሳውቀነው ነው የተለያየነውና ከዛም በኋላ እንግዲህ በተደጋጋሚ ከሱ ጋር ተገናኝተናል ማድረግ ያሉብን ነገሮች ታስተውሻለሽ አድርገናልና እስቲ ከዛ በኋላ ያለው ሁኔታ ምን ተፈጠረ የሚለው ነገር ብትገልጪልን እሱስ በምን ሁኔታ ላይ ነው የሚገኘው የሚለውን ብታጫውቺኝ ደስ ይለኛል እንዴስ ብዬ ልንገር አንዳንድ ጊዜ ደህና ብለበል በቃ ደህና ነን በቃ አንዳንድ ጊዜ የለመድከው ነገር ይከብዳል እንዲህ በቀላሉ ይተዋል ማለት ከባድ ነው በጣም ከባድ ነው ሙሉ ለሙሉ ትቷል አልልክም አለ አሁንም ድረስ አለ ግን ደግሞ በቃ ነገሩ እስኪጣራ እስከመጨረሻው ድረስ እኔም አቁም ብዬ ከሱ ጋር መጨቃጨቁ ምንም ቢሆን ወዳልሆነ ነገር ጻም ነው እንጂ የሚያመራው ልክም ነው ብዬ አላስብም የተወሰነ ለውጥ አለ እኔም ተመልክቻለሁ አይቻለሁ ጸበል ቦታም አብረን ሄደናልና የተወሰኑ ለውጦች ተመልክቼበታለሁ አንዳንዴ እኮ ያው ይሄ ጣኑንም ማድረጉን እኮ አቁሟል ዋናው ነገር እኮ እሱ ነው ተረዳሽኝ አይደለም እሱ ያስፈራው ነገር የነበረው ያ ነው ይሄንን ጣኑ ማድረግ ካቆምኩኝ እሞታለሁ ብሎ ነበር የሚያስበው የሚፈራው ተረዳሽኝ እኔ ያኔም ቢሆን ነግሬው ነበር አስጠንቅቄው ነበር በቃ ከሰይጣን ጉልበት የፈጣሪ ኃይል ይበልጣል ተረዳሽኝ ፈጣሪ ያድናል ብዬ ነግሬዋለሁና አሁን ላይ በጣም እንግዲህ ለውጥም እንዳለ ነገርሽኛል አንቺስ በሙሉታ ላይ ነው የምትገኘው እንግዲህ ነፍሰ ጡር እንደሆንሽ ገልጸሽልኝ ነበርና በምን ሁኔታ ላይ ነው የምትገኘው አንቺስ መስከን ነው እንግዲህ መማለት ይችላል ተመስገን ደህና ነኝ አሁን ያለሁበት ጥሩ ነው ጭንቀትም የለብኝም በፊት ላይ ጭንቀቱ ነበር ሐኪም ቤት ያመላለሰኝ ነበር ጭንቀቴም ቀንሷል ብቻ ይሁን እስኪ መጨረሻውን ደግሞ ያሳምረው ነው የሚባለው እንግዲህ መጨረሻውን እስካውቀውም ጨንቆኛል በጣም ከምል በላይ እናትሽ እንደው ያ ነገር እንደተፈጠረ ያውቃሉ የእሳቸው ልጅ እንደዚህ እንደሆነ አይ በጭራሽ አልነገርኳትም እኔም የእናቴን ባህሪም ስለማውቀው በስልክ እንደዚህ ብዬ ብላትም ነገሩን ለመሸፋፈን ነው እንጂ ሌላ ነገር እንደማትል ስለማውቅ ነው ዛሬ እንግዲህ አንተ ባለህበት ሙሉ ነገር ባለበት እሷ መጣ እንድታውቅ የፈለኩት ተከከለ እንጂ ላወራትም ፈልጌ ነበር ሄጄ ባወራት ምንም ይፈጠር ነገር አይኖርም ነገር ግን ሁላችንም እዚህ ባለንበት እሱም ባለበት እዚህ ቢሆን ነገሩ ጥሩ ነው ለዛ እንግዲህ ያው መምጣት አልፈለገችም ነበር ለምንድነው አላውቅም ውስጤ ጥሩ እያለኝ አይደለም እያለችኝ ነበር በስልክ በጣም እንደታመምኩ ነው የነገርኳት አሁን እሷ እዚህ ስትመጣ የምታውቀው በጣም መታመመኝ ነው እንጂ ሌላ ነገር አታውቅም ጥሩ አድርገሻል በቶሎ እንዲመጡና እንዳይቀሩም እንግዲህ ትክክለኛ ሁነኛ ምክንያት ነው አሁን ትደርሳለች እስካሁን ድረስ
ውድ ተመልካቾች እንግዲህ እንደምትመለከቱት ያው የታሪኳ እናት ወይዘሮ ሀረግ መጥቷል። እስቲ ከኔ ጋር የተወሰኑ ነገሮችን ተነጋግረናል፣ አውርተናል። ያው እንግዲህ ካሜራም ለመጀመሪያ ጊዜያቸው ነውና አልቀርብም እንግዲህ አልቀረጽም ብለው ትንሽ አስቸግረው ነበር። ያው ነገሩን ስናስረዳቸው እንግዲህ ፈቃደኝነታቸውን ሰጥቷል። ያው እዚህም የመጡበት ምክንያት እንግዲህ ቀደም እንደነገረቻችሁ ታሪኳ ያው ትንሽ አሞኛልና ለዛ ምክንያት ብላ ነግራቸው ነበርና እንግዲህ ያው አሁን ላይ መጥቷል። እስቲ ወይዘሮ ሀረግ ያው ራስዎትን እስቲ በመጀመሪያ ለተመልካቾች ያስተዋውቁልን። አይ ምን ሆና ነው እሷ? ምን ደህና አይደለሽም እንዴ? እኔ ራሴን ከማስተዋወቄ በፊት ምንድነው ካሜራውስ ምንድነው? አንተስ ማነክ? ያው እኔ እንግዲህ ከሚዲያ ነኝ። ማን? ለምን? ምንድነው? ምን ተፈጠረ? ነው ፊልም መስራት ጀመርሽ ነው ወይ ጎረምሳ ማምጣት ጀመርሽ? የት ሄደ ባለቤትሽ? ምንድነው? እኔ ማውራቱን ትተሽ በቃ እሱ ቢጠይቅሽ ጥያቄ ብቻ መልሽ። ምንድነው የሚጠይቀኝ? ለምን? ምንድነው? የጠራሽኝ እኮ አንቺ ነሽ። በቃ እሱ ነው አውሪ። አንቺ ነሽ የጠራሽኝ። ደህና ነሽ ደግሞ? እኔ በቃ ደህና ነኝ። እና ይሄ ካሜራስ ምንድነው? እሱስ ማን ነው? ምንም አይደለም፣ ምንም አያደርግልሽም። አሁን በቃ ምንድነው የማያደርግልኝ? የማያደርግልኝን ዝም ብዬ የማላውቀውን ሰው የማናገረው ምንድነው? አንቺ ነሽ እኮ ጉዳይ ነው በቃ የሚያወራሽ። ምንድነው የማውቀው እኔ? በቃ ይነግርሻል። ምንድነው የሚነግረኝ? እሱ የት አውቀዋለሁ? እሱን የት አውቀዋለሁ? እሱ ምንድነው የሚጠይቀኝ? እኔ እኮ ስለኔ ማንነት እኮ ገለጽኩለት፣ በደንብ አስረዳሁት እኮ። ምን አስፈለገ እኮ ነው የምልህ። ነው እኔን በስተርጅና ፊልም ልታሰሩኝ ነው? እንደዚህ ልናደርግ አይደለም የመጣው። እና ምንድነው አሁን ይኸውልህ፣ ማውራት ያለብን መነጋገር ያለብን ነገሮች በሙሉ አሉ። ምንድነው? አንተ እኔን ይታቀኛል። ምንድነው ጉዳዩ? ምንድነው? የምን ጉዳይ? ምን ሆነሽ ነው? ጉዳይ የምትይው ምንድነው? ጉዳይ እሱ የሚያውቀው ነገር ነው አልኩሽ እኮ። በቃ ኪሩም አለ ይመጣል፣ ትሰሚያለሽ የሚለውን ነገር አዳምጪ። ልጅ ጤነኛ አይደለሽም እንዴ? ጤነኛ ነሽ? ጤነኛ ነሽ? አሁን ይኸውልህ፣ ከዚህ በላይ መከራከር ያለብን አይመስለኝም። በቃ ከዚህ በላይ አምባጓሮ መፍጠር የለብዎትም ወይዘሮ ሀረግ። በቃ የተፈጠረ ነገር አለ፣ እኛ የደረስንበት ነገር አለ፣ የፈታነውም ነገር አለ። ምንድነው? አንተ ያንተ ቆይስል የት ነው? የምን ችግር? እኔን ይታቀኛል እንዴ? እርሶ ሁሌም በዚህ አይነት ነገር ነው እንዴ መቀጠል የሚፈልገው? ምንድነው? የምን በዚህ አይነት ነገር እድል ይስጡኝ እንጂ ምንድነው? የኔ እኮ ይሄ ነገር የምትለው ምንድነው? ግልጽ አድርጋ አትናገርም እንዴ? አንቺ ደግሞ ዝም በይ። ዝም ምንም የሚደብቁት ነገር ከሌለ እንደዚህ መጮህ እንትን ማለት አይችሉም። አንቺ እኮ ስልሽ እዚህ ጋር እኔ እኮ የታመምሽ መስሎኝ ነው የመጣሁት። ስንት ነገር ጥዬ አልመጣም። ለምን እመጣለሁ? ለምን ለምንድን ነው የምመጣው? ንገሪኝ። ስለት ብዙ ነገር ጥዬ ነው የመጣሁት። ምንድነው ጥለው የመጣሁት? ብዙ ስራ ጥዬ ነው የመጣሁት። ምንም ቁጭ አይደለም፣ ብዙ ስራ አለብኝ። እኔ እንዳንቺ መሽደር ላይ መሰለኝ። እሺ ቆይ እማዬ፣ እሺ ኪሩቤል ከየት አግኝተሽ ነው? ለምንድን እንዳገባ የፈለግሽው? ኪሩቤል ምን በቃ ግቢው አልኩሽ፣ አገባሽ እኮ። ለምንድን ነው? ምን ያደርግልሻል? ምን ያደርግልሻል? ለማን ነው ስለት የሰጠሽኝ? የምን ስለት? ምን እንደማታውቂ አትሁኝማ። የምን ስለት ነው? እንዴት እኔን ተስለሽ ነው ያለሽኝ? አውቃለሁ የስለት ልጅ መሆኔን በደንብ ነው እኮ። ተስዬ ነው የወለድኩት። እና ነገር ግን እንዴት ነው? እነማን ናቸው? ምንድን ናቸው እነዛ ጅብ የሚጋልቡት? የምን ጅብ እማዬ? የምን ጅበት በይኝ ታውቂያለሽ? ምን አብደሻል? እንዴ ጤነኛ አይደለሽም እንዴ? የምን እጣኖች ምሰጭ? እሱ አብሮን የኖረ ከቤተሰቡ አብረን የምንተዋወቅ ነን እኮ። እሺ እነማን ናቸው እማዬ? ቤተሰቦቹ ሰው ናቸው። አንደኛው ሰውም አይደሉም። ከሰው ጋርማ አይደለም ያጋባሽ። ኪሩቤል የምታውቂው ሰው አይደለም እንዴ? ሰው አይደለም እሱማ፣ የሚቀየር በቃ መንፈስ ያለበት ሰው። ያማቸዋል እንዴ? ጤነኛ አይደላችሁ። የተሳሉት ቤተክርስቲያን አይደለም ባዕድ ቦታ ነው የተሳሉት። ነገሮችን በሙሉ ይልሽኛ የኔ ጌታ፣ አንተ የት ነው የምታውቀን? አንቺ ምን የምታውቂው ነገር አለ? ሁሉ ነገር ማወቅኩ እኮ ተነገረኝ። ምንድነው? ምንድነው የሰማሽ? እንዴ አንቺም ከነሱ አንዱ ነሽ። እኔ እናቴ ናት ብዬ ደግሞ እከራከራለሁ እኮ። በይ ዝም በይ። ለምንድን ነው ሽጣን የሚታጠኑት እርሶ? እኛ ምንም አንታጠንም። ታውቃለች አይደለ? ምን ስንሰራ እናጥናለን ዝም ብለን ለቤቱ ለሽታ ነው እንጂ ሌላ ምንም የምናደርገው ነገር ምንም ነገር የለም። እንደዛ እያታለልሽ ያሳደግሽኝ እኮ። ምን ያየሽው ነገር አለ? ይኸው ስንት ነው። ሁሉም ነገር እኮ አውቄያለሁ ማየ። ምንድን ነው ያወቅሽው? ሁሉንም ነገር ሰምቻለሁ እኔ። ምንም ነገር እኮ እጅ ነሽ ስትሰጪኝ እኮ በቃ ቤቷን ማሳመሪያ ነው ብዬ፣ ለካ እንደዛ አይደለም። የሁሉ ነገር ሰዓት ጠብቀሽ ቡና ፊ የምትይኝ ሻማዎቹም ስንት ነገር አድርጊ የምትይኝ፣ ለካ ሁሉም ነገር ለካ የእናንተ ስራ ነው። እኔ መች አውቄ። እኛ ምንድን ነው ማለት የእናንተ ስራ ነው ማየ። ባዳም እኮ ነው የምትሰሩት። ይኸውልህ ወይዘሮ ሀረግ፣ እውነታውን የማይናገሩ ከሆነ ሁሉም ነገር እርሶ ላይ ነው ማዞረው።
ምንም ተረዱኝ አይደለም በቃ ሁሉንም ነገር እርሱ ላይ ነው ተመጣጣኝ ታቀኛለህ እኔ ከማውቅም በላይ በቃ ብዙ ክትትሎች አድርጌውበታል በደንብ አውቆታለሁ ወይዘሮ አረግ እዚህ ልጅ ላይ የሚሰሩት በቤተሰባችሁ የምታረጉት ነገር በሙሉ ይወሉት መጥፎ ነገር ነው የሚያሳስሩት የሚያስከስሱት ነገር ነው ቆይ ግን ተረዱኝ አይደለም አንድ ልጅ ነሽ እንደው ምንም ብለሽ ነው ለእንደዚህ አይነት ሰው አሳልፈሽ ይሰጠሽ ለማን አሳልፈሽ ይሰጠሽ ትገናኛለሽ እንዴት እንዴ ከሰው ጅብ ጋር እኮ ነው ያጋባሽኝ የምን ከሰው ጅብ ጋር ታውቂያለሽ ማዬ ምን ሰው ጅብ አትበይ በይ ዝም በይ አንቺ ዝም ብለሽ አታውሪ ምን ማለት የምን ቀጥር 6 ሰዓት እዛ እየወጣ ጫካ የት ልጁ ኧረ ጥሩ ልጅ ነው እንደዚህ እንትናት አንቺማ ጥሩ ልጅ ነው ምን ሆነሻል ወይዘሮ አረግ ተቀመጡ ዝም በይ ዝም ብለሽ ወሬ አታውሪ እማዬ ከገዛ ከኪሮ እንደውስ ነው የሰማሁት ሁሉንም ነገር ነግሮኛል እኔ ሳልወለድ ለሱ እንደተጫው እንዲሁም ደግሞ እሱ ቀን በቀን ይሄን ነገር ካላረገ እንደሚሞት እንዲሁም ደግሞ ለዚህ ሁሉ ነገር ደግሞ ተጠያቂ አንቺ ነሽ ሁሉንም ነገር እሺ ሲምጣ እሱ ፊት ታወሪያለሽ ለምን ዝም ትያለሽ ተናገሪያ ለምንድን ነው ይሄን ነገር ሲያደርጉሽ ለምን በደልኩሽ አንተ ልጅሽ ባሁንኩኝ ምን ማድረግ አስፈልገው ይዞ ነው አይደል እናት ወለድ ነገር አንተ ልጅሽ ባሁንኩኝ አሁን ዝምታው እዚህ ጋር ምንም አያዋጣም በቃ እስካሁን ሲሰሩት የነበረውን ስራ በሙሉ ይናገሩ ከዚህ በላይ እንግዲህ መደባበቅ መወሻሸት ያለብን አይመስለኝም ወይዘሮ አረግ ተናገሩ እባክሽ አንድ ልጅ ነሽ በቃ ካዘንሽልኝ እውነቱን ንገሪኝ እኔም ልረፋው ወይዘሮ አረግ እንግዲህ እርሶ ፈልገውትም ላይሆን ይችላል እንደዚህ አይነት ነገር ውስጥ የገቡት በቃ አሁን ላይ ግን አንዴ ገብተዋል ነገሮች በሙሉ ተበለሻሽተዋል ብዙ መደረግ የሌለባቸው ነገሮች እየተደረጉ ነው ያሉት ያንንም ነገር እንግዲህ እኛ እዚህ ጋራው ለማስተካከል የመጣ ነውና በእርምጃችንም እንግዲህ የተወሰነ ኪሩቤል ያለበትን ነገር ለማስተካከል ለመቅረፍ ይችላል አሁን ላይ የቀሩት እርሶ ነው ስለዚህ ባክሽ ያለው እኔ ምንድነው የምትለኝ እኔ እኮ ምንም የማውቀው ነገር ንገሪው ታውቂያለሽ ምንድነው የማውቀው እኔ ምንም የማውቀው ነገር የለም ውሸት ምንም ያውቃል እኮ እሱ ምን ያውቃል ያቀኛል ሁሉንም ነገር ነው የሚያውቀው እኔ እዚህ ውስጥ ምንም ነገር ውስጥ የለውበትም ለምንድነው የምትዋሽው ምንድነው የማዋሸው አንቺ እኮ ልክ ሁሉንም ነገር ተናግሯል ኪሩቤል ምን ያውቃል ሁሉንም ነገር ያውቃል ሁሉንም ነገር ምንም የማውቀው ነገር የለም የኔ ልጅ እኔ ምንም የማውቀው ነገር የለም ታውቂያለሽ እንጂ አላውቅም እሺ አንቺ ግን ትሰሪያለሽ ከነሱ ጋር ምንድነው ምራታለሽ ከነሱ ጋር አይደለ እኔ እነሱ የሚያረጉትን አጨሳለሁ ጭራሽ እጣኑ ካንቺ ቤት ነው የሚመጣው አለኝ አጨሳለሁ ያው ቤተሰቦቹ ስጭ ብለውኝ ነው እነሱ ደግሞ ቤተሰብ ነሽ የምታመጪው እጣኑ ኬት ነው የምታመጪው የሰጣን እጣኑ ኬት ነው እነሱ ይሰጡኛል እኔ ደግሞ ለሱ ሰጠዋል ትቀባበላላችሁ ያው አብረን ነው የኖርነው አብረን ነው ያደግነው አብረን ነው እሺ ነው በዚህ መሀል እኔ ምን ልሁን ለምን ነው ማታወጪኝ ምን እሺ ይሄው እየኖርሽ እኮ ነው ተደላድለሽ እየኖርሽ ነው ከዚህ በላይ ምን ህይወት ይኖርሽ እንደሚመጣ የማናውቀው እኮ ገንዘብ ይመጣል ምን ታዲያ ምን አጣሽ ምን አጣሽ ታዲያ እንደርሶ እንድትኖር ነው የሚፈልጉት ወይዘሮ አረግ እኔ ምንም ባዳም ልኮ ማመልከው እና ለምን እጣን ማንኛውም ሰው ያጨስ ስለምን ከበው ያጨሳሉ ሻማ ምን ችግር አለ ማንም ሳይበራ የለም እኛ እኮ ይወጣው አሁን አውቀን ሁሉንም ነገር ምንድነው የምታውቀው ሸፋፍነው ዲዛይን ምንም የምታውቀው ነገር የለም ከዚህ በላይ ማለት አለበለዚያ ሁሉንም ነገር እርሶ ላይ ነው የምቀስረው ሁሉንም ነገር ቀስር ነኝ ምን አገባኝ ብትቀስር ከኔ ምንም የምታገኘው ነገር እንደዚህ ይሻላል ወይዘሮ ምንም የምታገኘው ነገር የለም ለኔ ምንም እሱም ኪሩቤልም ስለኔ የሚያውቀው ነገር የለም እሱም ስለኔ የምታውቀው ነገር የለም እንደኔማ እኮ እየነገርኩሽ ነው አይደል ማንም ሰው የሚያደርገው ታረጉ የነበረው ነገር በሙሉ ማንም ሰው የሚያደርገው ነው የማደርገው ማንም ሰው ቤቱ ሻማ ያበራል እጣን ያጨሳል ማንም ሰው የሚያደርገው ነው የማደርገው እንጂ ምንም የማደርገው ነገር የለም ምን የተለየ ሳርግ ያይሹ ነገር አለ እንዴ ከዚህ በላይ እንግዲህ ማስረጃ አለ እንዴ ተናገር ምንድነው አሁን ይሄንን ነገርም እንዲያስረዱኝ እፈልጋለሁ እኔ ማን ነው ይሄ ቪዲዮ ተመልከቱት ይሄው እሺ እዩሽ ምንድነው ማን ነው ኪሩቤል ይሄ ምንድነው ጫካ ውስጥ የሚያደርገው በዚህ ሰዓት እሱን ጠይቀው እኔ ምን አውቃለሁ እሱንማ ጠይቀህ ነው ሁሉንም ነገር እንግዲህ ከርሶ ጋር እንደተሳሰረ ነገር ምንም የምናውቀው ነገር የለም ይሄኔ እሱን ጠይቀው ጫካ ውስጥ እኔ እሱ ሲገባ እሱን ከግርግር ስር ሄጄ እከተላለሁ እንዴ ባልሽ እንደም ያንቺ ነው አንቺ ነሽ መከተል ያለብሽ ያንን እንትን ብለን ምንም የማውቀው ነገር የለም የኔ ደስ ማይል ልንገርሽ ይሄ ሁሉ ነገር ከነሱ ጋር ለመዛመድ እንደሆነ ነግሮኛል
በቃ ነገርኛው ስለዚህ ልጁን አስወርዳለሁ ነው ተማትናገር ለምንድን ነው የምታስወርጂው አስወርዳለሁ ልጁን ካስወረድሽው ትሞቻለሽ ልሙት ልጄን ወልጄ እንደዚህ ከሚሳቀይ ትሞቻለሽ ልጁን ትሞቻለሽ ለምንድን ነው የምሞተው ሲጀመር ልጁን ማስወረድ አትች ለምንድን ነው የማትችለው ልጁን ወደድሽም ጠላሽም ትወልጂዋለሽ እንግዲያስ አንገቴ ላይ ሰርሽልኝንም አውርቼ አቃጥዩ ለምንድን ነው የምታቃጥለው ለምን አቃጥለው የሰይጣን ነገር ምን ያደርግልኛል ምን ሆነሻል ለምን ለምን እንደሚቃጠል ለምን አንገቴ ላይ ምንድን ያሰርሽው በእንግዲህ ልጅቷ ወደ ሰው ጅብነት ልትቀየር ነው እንዲያሳቡት እሱን ባልሽን ጠይቂው ምንድን ያሳሰርሽ ምንም የማውቀው ነገር የለም እንግዲያስ ልጁን ከማስወርደው ምንድነው ከክሩቤል ቤተሰብ ጋር እንደዚህ ያዛመደሽ ነገር ምንድነው ለምንድነው እኔ እንዳገባ የፈለግሽው ምንድነው ያረክሽው ነገር ንገሪኝ እሱ ምንም ልጅዎት እንድትቀየር ነው የምትፈልጉት እሱ እኔም ጅብ ሆኜ ከነሱ ጋር እንድጋልም ነው አንቺ አትቀየሪ እና ማለት የሚቀየር ማን እንዴት ነው እሺ እንዴት ለምን አልቀየር የወዲሽ ውስጥ ያለው ልጅ ነው የሚቀየር ምን እንጂ አንቺ አትቀየሪ ምንድነው ታዲያ በዚህ ነገር እርሶ የሚያገኙት ጥቅም በቃ እኔ ተስዬ ነው የወለድኩት እኮ ተስለው ስለወለዷት የሚወልዱት ልጅ የሰው ጅብ መሆን አለበት ማለት ነው አዎ በቃ ልጅ እንዲሰጠኝ ከነሱ ቤተሰብ ጋር ለመተሳሰር ነው የምትማዬ አሁን እኮ አይደለም ስጠኝ ያልኩት ድሮ አንቺ ሳትወለጂ በፊት ነው ልጅ ከሰጠኝ እንደነሱ ይሁን ከነሱ ጋር ወይኔ ብዬ ተስዬ ነው የወለድኩሽ ታዲያ እኔ አሁን ሆዴ ውስጥ ያለው ልጅ ጅብ ነው ማለት ነው ጅብ አይደለም እና የሰው ጅብ ነው በቃ እኔ አንቺን ለማግኘት ከነሱ ጋር ቃል ተግባብቼና ተስዬ ነው ምን አይነት ጨካኝ እናት ነሽ ጭካኔ አይደለም የልጅ ማጣትን ነው ሲደርስልሽ ታይዋለሽ ነው የልጅ ማጣት ነው አንቺ ምን ታውቂያለሽ የልጅ ማጣት ምንም የምታውቂው ነገር ያስጨክንሻል ጭካኔ አይደለም ይሄንን ልጅ ስለሌለኝ ልጅ ያጣሰው ብዙ ነገር ይሳላል አሁን ይሉት ይሄንን በጣም ብዙ ነገር ይናገሩ ነው ፈልገው ከስር ከመሰረቱ አንስተው እንዲነግሩኝ ነው ፈልገው ምንድነው የምነግርህ በቃ ከሷ ከመወለዷ በፊት የነበረውን ታሪክ ከኪሩቤል ቤተሰቦች ጋር የነበረውን ታሪክ በሙሉ ነገሩ ምንድነው ይነገር ምንም ነገር የለም አሁን እኮ ተናግሯል ወይዘሮ አረግ እኛ ነገሩኝን ታሪክ ከስር ከመሰረቱ ነገሩኝ ነው የምለው ነኝ ያው እኛ ከኪሩቤል ቤተሰብ ጋር አብረን ነው እንትን ብዙ ዘመን ያሳለፈ እማዬ እኔ ልንገርሽ እኔ ልጅ አልወልዱ እሱ ወደድሽም እሱ ወደድሽም ጠላሽም ተወልጇልሽ ምንም አልወልድም አትንቀሳቀሽም ሽባ አረግሻለሁ ልጅን እስክትወልጂ ድረስ በምን እርሱ ምን ኃይል አሉትና ነው እሷን ሽባ የሚያደርጉት በቃ አለ ኃይል ሽባ ትሆኛለሽ ይከሰልሽ ድረስ አዎ ይሄ ለመሰልሽ ቃል ነው ስለት ነው ይሄ እንጂ ልጁን ተወልጇል አሁን ይኸውልህ ታሪኩን ቀጥሉልኝ ከዛ እስከሱ ቤተሰቦች ጋር ያለውን ነገር እኔ ልጅ የለኝም እንደውም ማለት ነው ከነሱ ጋር በጣም ረጅም አመት ኖረናል አቃለሁ ከጅብ ጋር ይጋለባሉ ምን ይላሉ አቃለሁ እናያቸዋለን ግን ጥሩ ቤተሰቦች ናቸው ከዛ እንዲ ስንኖር አንቺ ልጅ የለሽም ግን እኮ አሁን እንዲ እኮ ብትሳይ ለእንደዚህ እንደዚህ ልጅ ትወልጃለሽ ልጅ ያጣሰ ይሳላል እኮ ምንም ነገር ውስጥ እኮ ይገባል ልጅ የሌለው ሰው እኔ ወድጄ ፈቀጄ ምን ብዬ ያደረኩት ነገር አይደለም ይሄንን ደግሞ ትረዳላችሁ እናንተ ለምን ልጅ እንዲኖር ብዙ ነገር ትሳላል ብዙ ነገር ታረጋለ ለኛ እንትን ተሳይ በቃ እኔ ልጅ ከወለድኩኝ የእናንተ ልጅ ያገባታል ልጅ ብዬ ተሳልኩኝ እውነትም ጸነስኩኝ ተወለደች ማግባት ግዴታ ስለነበረባት አጋባዋቸው ካለሷ ፍቃድ ማለት ነው ካለሷ አረ እሷ ምንም አታውቀውም አያውቃትም ይሄ ደግሞ እነሱ ደግሞ ከስር ከመሰረታቸው ከትውልድ ከዘር አረጋቸው የመጣ ያው ግዴታ እኔ ደግሞ ከነሱ ጋር መዛመድ ልጅ ከወለድኩኝ መዛመድ ስላለብኝ በደም እንተሳሰራለን ማለት ነው በሷ ልጅ የሷ ልጅ ካስወረደችው ደግሞ እሷም ትሞታለች ሁሉም ይቀር እኔ ሞታለሁ ልጅ የማይወለድ እንጂማ አይኔ ያየ ገዛ ልጅን የጅብ ጋላዊ ቤተሰብ ተወልጃለሽ
ተወልጇለሽ ልጁን ተወልጇለሽ በጭራሽ ይኸውልሽ እንደው የምታረጊውን ነገር አርገሽ እንደው ከዛ ቤተሰብ አለኝ ልጁን እንደወልድ ከፈለግሽ እንጂ በጭራሽ አልወልዶም ከነሱ ቤተሰብ ጋር በደንብ በመተሳሰሩ ምንድነው እንዳስተሳሰርሽ በቃ ያው እንዴት አልገባም እንዴት ተሳልኩ እኮ አልኩ ልጅ ከሰጠኝ ከነሱ ቤት በደም ተሳሰራለሁ የነሱን ያው የጅብንትን ትወልዳለች ልጅ ብዬ ነው ተሳልኩት ምን ላድርግ ነው ይሄ እንደመሰለሽ በቃ ወለድ አልፈልግም እንዴ ልጁን ማግድ ትወልጇለሽ ይሄ ኮኔ የገባሁት ቃል ነው እኔ እንዴት እንደገባሁ ታውቂያለሽ እኔ ከነሱ ጋር ብዙ ዘመን ከመኖሬ ብዛት አንዳንዴ ለምን እንደነሱ ባረገኝል ነበር ጭራሽ እንደ ሰይጣኖቹ ጅብም መጋለብ ያሳምሻል አዎ ለምሳሌ ብዙ ከመኖርሽ ብዛት ምን ከማለ ማየረት የምታሩ ነገር ወቂ ነው በቀዳዳ እነሱ ሲጋለሙ እኔ በቀዳዳ ያቻለሁ ስለዚህ እርሱም እንደነሱ የማረክ ፍላጎት ያርቦታል ማለት ነው አዎ ለምን መሰለ እኔ ልጅ ከሰጠህ እንደነሱ እኔ ምንም ነገር አልፈልግም ይኸውልሽ ልጁን አስወርዶ ዝም በይ ቆይ ልንገረው ለሱ በቃ ያው ንገሪ ተባላችሁ አላችሁ አይደል ንገሪ ያላችሁ አይደል በጣም እኮ ይቀፋል ባሁን እኮ ነው የሚቀፋው ከዛ ምን አይነት የብልግና ንግግር ነው ከሱ ጋር አጋብቼ የሚወለደው ልጅ እንግዲያውስ እኔ አልወልዱ ተወልጃለሽ እኔ ያሳድገዋለሁ ተወልጃለሽ እኔ ያሳድገዋለሁ ጭራሽ አንቺ ልስጥሽ ልጅ ልጅ አሳድገዋለሁ አሳድገዋለሁ አታስወርጂም እሱ ኃይል የለሽም ማስወረድ እርሱ በቃ ኖሮ አለ እኮ አይበቃም ከዚህ ማስወረድ ነገር አይደለም እንደዚህ ታረጋለሽ ያው እኔ የተሳልኩት ስለት ነው ያንቺ ስለት እኔ ምን አገባኝ ስለኔ የተወለድሽው በስለት ነው በእነሱ ስለት ነው የተወለድሽ አሁን ይሄ ነገር ምንድነው እሺ መፍጨው እሷ ይሄ ልጅ አልወልድም ብላለች በቃ ከሷ በላይ እርሱ በሷ ህይወት ሊወስኑ አይችሉም ተረዱኝ አይደል ምንድነው ይሄ ነገር ማጥፋው ነገር እኔ ማጥፋው በጣም ይቸግራል በጣም ከባድ ምንድነው ማጥፋው ከባድ መፍቻው ነገር ምንድነው ይሄ ነገር ተናገሩ ወይዘሮ አረግ ምን ልናገር ልጄን ማስወርጄ እኔም እንድሞት የምትፈልጊ ከሆነ እንደፈለግሽ አትሞችም ልጁም አይወርድም አራ ትንሽ እዛው ነገርኩሽ እኔም ልጄ ምን ሞታለን እንጂ እንደዚህ በእንደዚህ አይነት ህይወት ልጄን አምጥቼ አላሰቃቂ አታስወርጁ ነገርኩሽ እኔ ሰው ጅብ አልወልድም ታሪኳ ተረጋጊ ምን ትወልጃለሽ የሰው ልጅ ልጅ እኮ ነው ያለችሽ ይገባኛል ታሪኳ የሰው ልጅ አንዴ ልጠይቃት ማናገር ያለብኝ ነገር ሁሉ ላናግራችሁ ትወልጃለሽ እኔ አልወልደውም ነግሬሻለሁ እባክሽ ትወልጃለሽ መስፈን ይስታስ ምን እያልሽ ነው ያለሽ የሰው ልጅ እኮ ነው ትወልጃለሽ እንዴት ሰማትም እንዴ ትወልጃለሽ ምትሰሚ ነገር ይከብዳል እናቃለን ግን አንዴ ተረጋጊ በቃ አሁን ምን መሰለው ወይዘሮ አረግ እርሶ ባደረጉት ነገር በጣም ብዙ ሰው ነው እየተጎዳ ያለው እየተጨነቀ ያለው በቃ ከዚህ በላይ መጎዳቱ መቀጠል የለበትም እንዴ ልጆት አታሳዝኑትም እንዴ በቃ ከዚህ በላይ መሰቀየት የለባትም በቃ ያለው ነገር በሙሉ ዘርዘረው ይንገሩ በቃ ከዛ መፍትሄና ብጅለት አይሻልም ታሳዝነኛለች ለምን አታሳዝነኝም እዚህ ነገር ውስጥ እኮ የገባሁት እሷን አገኛለሁ ብዬ በቃ በእርሶም በኩል ያለው የተወሰነ ታሪክ ያሳዝናል በቃ እስቲ አሁን ታሪኩን ንገሩኝ ምንድነው ይሄ ነገር እንደዚህ ለኔ በተዳር እነሱ ሀገር ሄድኩኝ እነሱ የሚኖሩበት የኪሩቤል ቤተሰቦች እንደ እድል ሆኖ ደግሞ ከኪሩቤል ቤተሰቦች ጎረቤት ሆነ ልጅ በሞክር ምንም እምቢ አለ ከዛ ፈታውት የመጀመሪያ ባሌ እሱ ሌላ ቦታ ሄዶ ወለደ እኔ ግን አልወልድም ሁለተኛ ማገባው ብልብልብል እምቢ አለ ያው እነሱ ሲታሙ አቃለ እንዲ ውስጣቸውን ጥልቅ ብዬ አላቀም ግን እንደዚህ ቡዳ ናቸው ከጅብ ጋር ይቀልባሉ ምናምን ሲባል እሰማለሁ ግን እኔ እንደዚህ አይቻቸው ምናምን አላቀም ከዛ እንዲ ስኖር ከአንድም ሶስትም አራትም ባል አገባሁ ምንም እኔ መውለድ አልቻልኩኝ አሁን ከዛን የኪሩቤል እናት መጣችና ምን ሆነሽ ነው አረግ እንዲ ሊባክሽን ያው ባልኖርስ የኔ የባሎቼ ሌላ ቦታ እየሄዱ 3-4 ልጅ ወለዱ እኔ ግን እዚህ ምን እንደነካኝ ምን እንደሆንኩኝ አላውቅም እምቢ አለኝ ምን ላድርግ ቤተክርስቲያን እጄ ተሳልኩኝ እምቢ አለኝ
እነሱ ግን ከኔ ጋር ያሉት ግን ያው 3-4 ልጅ 4ቱም ወለዱ። እኔ ግን አልወለድኩኝም። አይ አንቺ እኮ አሁን ከተስማማሽ መንካልሽ ቀላል እኮ ነው ትወልጃለሽ አለችኝ። እንዴት? አይ እንዲህ እኛ የምናመልክበት ቦታ አለ፣ እዛ ትሄጃለሽ፣ አድርጊ የምትባዩን ታደርጊያለሽ። እና እኔ ልጅ ላገኝ እንጂ የፈለገ ነገር አደርጋለሁ። ለምን አንተ ይሄንን የሚያውቀው እንዴት መሰለ የተጎዳ ሰው ነው የሚያውቀው አይደለም። አንተም በኔ ቦታ ብትሆን ታደርገዋለህ ይሄንን። ለምን ብዙ ሞከርኩኝ፣ ብዙ ጣርኩኝ፣ ብዙ ነገር አደረኩኝ። እንግዲህ ከአራት ባል መለያየት ማለት ልጅ አቶ መለያየት ማለት በጣም ከባድ ነው። እንደዛ ስትለኝ በቃ እኔ ምንም አደርጋለሁ ብቻ ልጅ እንትን ይሰጠኝ አይልሽ ይሄንን ታደርጊያለሽ እና ልጅ ትወልጃለሽ፣ ይሄንን ግን ታደርጊያለሽ። እኛ ደግሞ እንደዚህ እንደሆነ ታውቂያለሽ፣ ትሰሚያለሽ አይደለ? ግልጽ ልንገርሽ አለች። አይ እኔ እሰማለሁ ግን አይቻችሁ አላውቅም። በቃ ይኸውልሽ አሁን እኛ ስንቀየር ምን ስንል እንድታይን እና እንዳይመጡብሽ ጅቦቹ እንደዚህ በቀዳዳ ያንን ከተቀበልሽ ልጅ ታገኛለሽ። ካልተቀበልሽ ግን ያው ዘላለም አንቺ ብቻሽን ትቀሪያለሽ አለችኝ። እሺ በቃ አሳየኝ አያለሁኝ አልኳት። አለ እነሱም ከጅብ ጋር ሲጋልቡ አየሁ። እና ያንን ታዲያ እንዴት ብዬ ነው የምቀበለው? እኔ ስላት የኔ ልጅ አንቺ የምትወልጂው ልጅ ማግባት አለበት። የዛኔ አንቺ ከኛ ጋር በደም ትተሳሰሪያለሽ። እኔ ሴት ልውለድ ወንድ ልውለድ በምን ይታወቃል አለ። እኛ እናውቃለን፣ የምትወልጂው ሴት ነው። ከዛ የኛን ልጅ ደግሞ ይሄ ልጅ ያገባል። የዛኔ ልጁ ተወልዷል፣ እንትና ኪሩቤል ማለት። እኔ በቃ እሺ ያግባ፣ እሷም የእናንተን ዘር ትውለድ፣ ግን እኔ ልጅ ልውለድ፣ መጀመሪያ ልጅ ልውለድ፣ ከዛም በኋላ ደግሞ ወደፊት እግዚአብሔር ያውቃል። ያ እንዴት መሰለ አንተ ይሄንን ቢኖረኝ ትላለህ። ሰው ልጅ አቅፎ ሲሄድ ምን ብሎ ሲሄድ እንደው ቢኖረኝ ትላለህ። ያናም እኔ እንጃ እኔ በኔ ቦታ የሆነ ሰው ለመፍረድ ይከብዳል። በዛ ላይ ደግሞ 4 ሰዎች ከኔ ተለዩ። የዛኔ አንተ ምንድነው የምትባለው? ያገሬው ሰው እቺ በቅሎ እኮ ነች፣ ያም ጥሏት ሄደ ትባላለህ። ስትባል ምንም ነገር ውስጥ ትገባለህ፣ ሰይጣን ውስጥም ትገባለህ። ቢያው የገባሁት ምንም ሰይጣን ውስጥ ነው። ጥልቅ ብዬ የገባሁት ሰይጣን ውስጥ ነው። አውቀዋለሁ ለልጅ ብለው ማለት ነው። ለልጅ ብዬ አውቀዋለሁኝ እኮ እኔም እንደገባው መጥፎም እንደሆነ ምንም እንደሆነ አውቀዋለሁኝ። ግን ያችን ስድብ አለመሰደብ ነው። እቺ ዘላለም ዓለም እንደ በቅሎ ትበላለች ትጠጣለች፣ ግን ዋጋ የላትም ስትባል አንተ ምንድነው የሚሰማ? እሱ ከባድ ነገር ነው፣ የሚከብድ ነገር አለው። እንግዲህ የደረሰበት ሰው ነው እሱንም ነገር የሚያውቀው፣ የደረሰበት ነው የሚያውቀው። ከዛስ በኋላ ምን ሆነ? እርሱ ከወለዱ በኋላ እሷ ምንድነው የተፈጠረው? ከዛም በኋላ ይኸውልህ እኔ ከተወለደች በኋላ ከዛ ሀገር ይዣት ጠፋሁ። ለምንድን ነበር የጠፉት? በቃ አንዳንዴ ተባንናለህ እኮ ምንም ግን ይዣትን በጠፋ ደግሞ ይሄንን ነገር ካላጨሽ ልጅቷ ትሞትብሻለች። ይሄንን ካላበራሽ። ማን ነው ይሄንን ነገር ያለው? እናቱ፣ የሱ እናት እኮ። ይዘሽ ከጠፋሽ ምን ይሄ ነገር ማድረግ በድጋሚ ያስፈልጋ? እነሱ እንዳያገኙሽ እነሱ እንዳያዩሽ ነው አይደል ይሄን ነገር ያደረግሽ? ነው ግን እንደ መሰለ ያችን ልጅ ያገኘኋት እኮ በሰይጣን ነው ያገኘኋት እኮ። ይሄንን ነገር እሱ በእግዚአብሔር ቤት እኮ አይደለም ያገኘኋት። አንዴ ከመጣች በኋላ የእግዚአብሔር ኃይል አይበልጥ ወይ? ያ ደግሞ ትሞትብኛለች ብለህ ትፈራለህ? ያ እኮ እንደ መሰለ ጥሩ አስተማሪ እንደናንተ ወይ ጥሩ እንትን ቢኖር ግን አንተ ያ ውስጥ ይቃጭልብሃል። እቺ ልጅ ትሞትብኝ ይሆን ብለህ ታደርጋለህ። ያን
የሚበራውን ምንንም አንገቷ ላይ የሚታሰርም ማን ይሰጡት? እሱን ከየት ነው የሚጨሰው? ነው እናትየው ነው ያ እነሱ ይሰጡኛል። ከነሱ ነው የሚያመጡት። ይሄ ያመጣል። እኔ አሁን ምን ነው መሰለ ያገሬው ሰው ወይ ከቡዳ ጋር እንትናለች እንዳይባል ነው የኔ ይጃት የጠፋሁት የመጣሁት። ልጇን ለቡዳ ዳረች፣ ልጇን ለጅብ ዳረች እንዳይባል መጣ። እሱን ተከትሎ መጣ ማለት ነው። አዎ ቤተሰቦቹ ልከውት ነው ወይስ በራሱ ፍቃድ ነው? እሱን አላውቅም። እዛ አንቺ የምትኖርበት ሀገር ላይ መጣ እርሱ? አዎ መጣ። እሱን ይላኩት ምን ይበሉት አላውቅም። እኔ ደግሞ እሱን እዛ ሳየው ደግሞ ያው ወይኔ ተልኮ ልጅ ተሞትብኛለች፣ ግዴታ በቃ ማግባት አለበት፣ እቺ ልጅ ማግባት አለበት፣ በቃ የሆነ እንግዲህ እግዚአብሔር ያውቃል ብዬ በቃ ማግባት አግቢው እሷም ትምህርቷን ተማረች። እኔ እንደውም ይኸውልህ ደህና ትምህርት ተምሮ ውጤትም መጥቶላት ዩኒቨርሲቲ ገብታ እንደ ወደ ውጭ ሀገር ብን ብላ ጠፍታ እኔም ብሞት እኔ ነኝ ያመጣሁት አይደለ? እኔ ሞቼ እሷ ደህና ብትሆን ነበር እኔ በቃ የማስበው። ታውቃለህ ተምራ ደህና ውጤት አምጥታ እንደ ውጭ ሀገር እንኳን ከሄደች በዛው ያልፍላታል። እኔም እዚህ ብፈልግም ልሞት እሷ ግን ደህና ትሆን ብዬ ነበር የማስበው። ግን ያው ለነሱ ደግሞ እንትናቸው እንትን አይልቅም፣ የሚያረጉት ነገር አያውቅም። ወደቀች ትምህርት ማለት ነው። ወደቀች በቃ ቤት ቁጭ አለች። ከዛ ወይ ጉድ ሳወጣ ሳወርድ ምንስል ግዴታ እሱን ማግባት አለ። ምንም ከእንደዚህ መላቀቅ አይቻልም። በቃ ፈቀዱላትና እኔ ነኝ እንጂ እሷ ምን የታውቃለች? እሱ አይደለም ለነሱ ነው እንጂ ለነሱዎች ፈቀድኩኝ። በቃ ፈቀድኩኝ። ለምን የትም ብትሄድ አይለቋትም። ደግሞ በጣም ከሚገርመው እኮ እሷ ጎበዝ ተማሪ ነበረች። ከክፍል እኮ አንደኛ ነው የምትወጣው። እኔ ምንድነው የማስበው መሰለ ደህና ውጤት አምጥታ ሌላ ሀገር ትሄዳለች፣ ከዛ እነሱም አይፈልጓትም የሚል ነበር እንትን። ልክ 12ኛ ክፍል ስታመጣ ምንም አይነት ውጤት አላመጣችም። ባዶ ሲሆን አይ እቺ ልጅ በቃ ይሄ ነገር እየተከተላት ነው እንግዲህ እኔ ሚጃትን ብጠፋ አልሆነልኝም ብዬ ፈቀድኩኝ። በቃ ተውኩት። ትኑር በቃ እሷ እንደማትሆን አውቃለሁ። ግን ያው ሆዷ ውስጥ ያለው ልጅ ነው የሚሆነው። ያው ለምን የነሱ በዘር ነው የሚተላለፈው። ከዛ መጣ። እሱም ደግሞ በጣም ከሚገርም ይመጣል። እኔ ይገኩ እሷ አታውቀው። እሷ በሌለችበት እኔ ጋር ይመጣል። ለምንድን ነው የሚመጣው? እኔ ሊያናግረኝ ነው። ስለምንድን ነው የሚያናግሩት? ስለምንድን ነው የሚያናግሩት? አይደለም እንደ ቤተሰብ ይሄን ነገር እኮ እሱ ግን እያወቀው ነው ያደገው። እርሱ ለልጇ አይንገሯት እንጂ እሱ ይሄን ነገር እየተነገረው አውቃለሁ። እየተነገረው እንዳደገማ አውቃለሁኝ። እኔም እኮ አሁን አመጣጡ ራሱ ተልኮ ነው። በቃ ነው የኔ ሐሳብ። ከዛ ተልኮ ነው። እንዴት እዚህ ሊመጣ ይችላል? አንተ ከቤተሰቡ ተለይቶ እንዴት ልጅ ይሄዳል ብለህ ታስባለህ? ተልኮ ነው የመጣው። በቃ ምንም ከነሱ ማምለጥ አልችልም። አንዳንዴ እንደውም ሳስበው ምን ነው ባልወልዳትና በቀረብኝ ንጹህ ሆኜ እንትን ባልኩኝ እላለሁ። ግን ይሄ ደግሞ የኔንም አለመውለድ ምንም አለመውለድ የነሱ እንትን እነሱ የሰሩት ስራ እንግዲህ የተፈጠሩት ታሪክ በሙሉ ያው እነሱ በእኔ ላይ ያደረጉት ነገር አለ። እኔ እንዳልወልድና እኔ ከነሱ ቤተሰብ ጋር ልጄ እንዲዛመድ እና እኔም እዛ ውስጥ እንድገባ እነሱ ያደረጉት ነገር አለ። በጣም ነገሩ የተወሳሰበ ነው። በጣም ማጣራት ይፈልጋል። በደንብም ደግሞ በቃ ነገር ውስጥ ገብቶ ነገሮችን ፈልፍሎ ማግኘት ይፈልጋል። አሁን እርሱ የሚሉትም ነገር በተወሰነ መልኩ እንግዲህ የሚያሳዝንም ነገር አለው፣ የሚያስጨንቅም ነገር አለው። እንግዲህ በዚህ ሁሉ ነገር ውስጥ ግን ያው እኔም እንግዲህ ለመረዳት የቻልኩት እርሱ የሰሩት ስህተት አለ። እንግዲህ እርሱም የሚያምኑት ነገር አለ። ከተሳሳቱም በኋላ ግን ይኸውልዎት ማስተካከል ይቻል ነበር። አሁን እኔ ፈራጅ እየሆንኩኝ ሳይሆን
ግን እንግዲህ ካለኝ እምነት አንፃር ካለኝ እንዴት መሰለህ የኔ ልጅ አንተ አሁን ወላጅ እናት ብትሆን ታውቀዋለህ። አውቀዋለሁ ነገሩ ለምሳሌ እኔ አሁን እሷን ይዤ እንትን ብለህ ብትሞትብኝ ምን ነው ባልሞተችብኝ ያንን ነገር ባደረኩኝ ልጅ አትሞትብኝም ነበር ትላለህ። ይሄ ምንድነው? እኔ እሷን አይኗን እኔ እኮ ልጄ ማለት አላምናትም እኮ ከኔ አጠገቤ ነው የምትተኛው። እንግዲህ ትልቅ ሴት ልጅ ነች አይደለ እንዴ? እንዲህ ለሊት እንኳን ብንነስል እሷን ነው የማየው። ለምን ይሄ ነገር ጭንቅላቴ ላይ አለ። ካሁን ገደሉብኝ፣ ካሁን ምን አሉብኝ እንዳይበሏት እንኳን በእናታችሁ አትብሏት፣ በእናትሽ ጸጉርሽን ሲጭኝ እናትየው ጸጉርሽን ሲጭኝና ጸጉሯን የእናቱን ጸጉር አመጣና አጥናታለሁ ልጄ እንዳትበላ ማለት ነው። እንዳትበላ በቃ አትብሉብኝ። በቃ እኛ እንዳንበላት ከፈለግሽ ለልጃችን ዳሪያት በቃ ሰጥቻችኋለሁ። አሁን አንተ ይሄንን ታዲያ ምን ታውን ሰው እኮ ስለንዲ በደንብ ስሰማው እኮ ለመፍረድም ከበደ ለመፍረድም ለምንም ለማለትም ስለ እኔም እዚህ ጋር አሁን አንተ በስንት 4 ወንድ ተለይቶ ይቺን በአምስተኛው ያገኛት ልጅ ማለት ነው ስትሞትብህ ምን አይነት ነው የሚሰማ? እኔ ደግሞ እንዳትሞትብኝም ነው እዛ እኮ ሰይጣን ውስጥ የገባሁት አይደል? ግዴታ ይሄንን ልጅ መስጠት አለብኝ። ይሄንን እሰሪላት ተብሎ አንገቷ ላይ እሰሪላት፣ ይሄንን እሰሪላት። ለምን ልጅቷ ማላቀው ምናም ማለው ብላለች። ይሄን ስታስሪላት ትቀበልሽ፣ አንቺም እምትሰሪው ታገኛለሽ ምናምን አለ። እውነትም ብሩ ከየት መጣ ሳልል ይመጣል። ከዛ ይሄ ነገር ያስጨንቀኛል፣ ግን ሰላም የለኝም። እኔ ውስጤ ራሱ ሰላም የለኝም፣ እንቅልፍም የለኝም። ለሊት ምንም እንቅልፍ አልተኛም። ሁሌ ቁጭ ብዬ ልጅቷን አይኗን ነው ማየት። ይሄ ምንድነው? ሰላም ማጣት። ከዛ ይሄንን እሰሪላት አለችኝ። እሺ ብዬ አሰርኩኝ። ባላስረላት ስል ትሞታለች። ከዛ ኃይለኛ ማስፈራሪያ ነው የሚላከው። ትሞታለች። አሁን እነሱ የት ነው የሚገኙት? ክፍለ ሀገር ነው። እና ግን እናንተ እኔን ለምን መረጣችሁኝ? እዚህ ነገር ውስጥ ልታስገቡ ለመረጥ በቃ አንቺ በቃ ወደድንሽ፣ አንቺን በደም ከኛ ጋር ለማስተሳሰር ስለወደድንሽ ልጅም እንዳትወልጂ ያደረግነው እኛ ነን። ለምን እቺን እዚህ ውስጥ እንድትገቢ ስለፈለግን ምናምን ብለው አሉኝ። ከዛ ያንን አሰርኩላት፣ ይሄው አቃጠልኩታለች። መፍትሄው ደግሞ ልጁ በጣም የሚከብድ ታሪክ ነው። በጣም እንግዲህ የሚያስጨንቅ ታሪክ ነው። ተፈጥሮም የሚያውቅ አይመስልም እንደዚህ አይነት ታሪክ። በጣም እንግዲህ ይከብዳል በጣም ስለ ያው እኔም ለምን እዛ ሀገር ሄድኩኝም ብዬ ምርር ብዬ ያለቀስኩበት ጊዜ አለ። አሁን በቃ ለምን ነው ምን አለ አምላኬ እዚሁ በገደልከኝ እዛ ሰይጣን ውስጥ ለምን ከተትከኝ ብያለሁ። አሁን የሱ ቤተሰቦች እንግዲህ እኔን የመረጡት ለምን እንደሆነ አለ። አሁን ምን መሰሉት? በቃ ወይዘሮ ሀረግ እርሶ ልጆትን እስካሁን ድረስ እንግዲህ ጠብቀው አመጣዋታል አይደለም? በቃ እርሶ ባሰቡበት ባመኑበት እንዳትሞትበት ባሰቡበት መንገድ እንግዲህ ልጆትን አመጣዋታል፣ እዚህ ጋር አድርሰዋታል። አሁን ጤነኛ ነች አይደለም? በባለፈው እንግዲህ እኛ እርሶ ጋር ከማግኘት እርሶን ከማውራታችን በፊትም በመጀመሪያ እንግዲህ ኪሩቤልን አናግረነው ነበረ። ቀደም ያሳየሁትም ምስል አለ፣ ቪዲዮ አለ አይደለም? በቃ እሱንም ከነዚህ አይነት ነገሮች ለማውጣት ጥረን እንግዲህ እሱ እንደውም እኔ በባለፈው ብዙ ነገሮችን አልነገረኝም፣ እንደዚህ የሚያቅም አልመሰለኝም። ተረዱኝ አይደለም? በቃ ብዙ ነገሮችን አልነገረኝም እና አሁን ነው ያለውን ነገር በሙሉ ሰፋ አድርገው እርሱ ይገለጹልኝ። እኔ እሱን እንግዲህ አስተካክልሃለሁ፣ በቃ እኔን ካመንከኝ እንግዲህ በፈጣሪ ካመንክ ከገባህበት ችግር በሙሉ ትወጣለህ ብዬ ነግሬው እንግዲህ እርሱ የሚችለውን ነገር በሙሉ እያደረገ ከዛ ነገር ለመውጣት ይችላል። እንግዲህ እየወጣም ይገኛል። የተወሰኑ ባህሪዎቹ ባይቀየሩ እንዴት መሰለህ የኔ ልጅ አሁን እኮ አሁን እሱን አወጣዋለሁ ስትል የኔ ልጅ ልታወጣት ትችላላችሁ። እሱ ግን እንዴት ይወጣል? እንዴ መውጣት ይችላል። ፈጣሪ አለ እኮ አይደለም እንዴ? እነሱ እኮ ይሄ ምንም የትውልዳቸው እየበሉ ነው። በቃ ሲያረጁ ብቻ ነው፣ ሲያረጁ ይተዋቸዋል። ከዛ በኋላ ግን ሰውን እየበሉ ነው እኮ እነሱ ያንን ነገር በማድረግ ሊቀጥሉ ይችላሉ።
ታረዱኝ አይደለም ኪሩቤልም የነሱ ፍጡር ነው ማለት እኮ የነሱ ፍጡሩም ቢሆን በፈጣሪ ካመነ ካመለከ ይመለሳል ነው ማለት ነው ደግሞ እኔ እንጃ እኔ የሱን መመለስ እኔ ተመልሷል እኮ ተረጋግቷል በቃ ያንን ነገር ማድረግም ትቷል እጣኑን ማጨስ ትቷል ሰው መብላቱን ግን አይቶ እሱን ነገር እንግዲህ በህክምና አለው ሳይንሱ ለራሱ ያስተካከለው ነገር አለ መነጽር በቃ መነጽር አለ መነጽር ይታዘዝለታል ይገዛለታል እሱን የሚያደርግ ይሆናል ታረዱኝ አይደለም በአዳም ልኮን መተው ይችላል ተከክለ እኔ ደግሞ አይችልም መመለስ ሰው መብላቱ አይችልም እሱ ነው እንግዲህ በመነጽር ኮንትሮል የሚያደርገው ይሆናል ይስተካከላል የሱ ነገር ግን አሁን ላይ የሚቀርመው የእርሶ ልጅ ሁኔታ ነው እና የእርሶ ነው በቃ ከዚህ ነገር ውስጥ መውጣት አለባችሁ ማለት እርሶ ነው እኔ እኮ መውጣት ፈልጋለሁ ለምሳሌ ሰላምን ማግኘት ፈልጋለሁ የሰው ልጅ ዋናው ምንድነው በዚህ ምድር ላይ እስከኖርክ ድረስ ሰላም ነው ወደ ፈጣሪም ስትሄድ ንስሐን ገብተህ ግን ምንድነው እኔ እዚህ ጋር ያዘኝ ልጄ እያየሁ ትሞትብኛለች አሁን እርሶ እኮ የልጆትም ጉዳይ ብቻ ሳይሆን ልጆት በባለፈው እንግዲህ እንዳለችን ከሆነ የገንዘብም ጥቅም ያገኛሉ እርሶም እሷ ከገንዘብም ያገኛሉ ይሄም ነገር መቆም አለበት ይቅር በቃ እኔ ቁጭ ብዬ እኔ እኮ ሰላም የለኝም እኮ ብያለሁ ሰላሙትን አተው ሰላሜን አግኝቼ ስለ ማርያም ብዬ ብበላ ይሻለኛል እኔ ምንድነው ከዚህ ላይ ማጣትም አልፈልገው ልጅዎት አጣጣት ልጄን ብቻ ነው እንጂ እኔ ገንዘብ ምን ይሰ እኔ ከገንዘብ ጋር እኮ አልተወለድኩኝ የተወለድኩት እኮ እኔ ራቆቴን የተወለድኩት ለምን ስለ ማርያም ብዬ በላለሁ ግን ልጄ አትሞትብኝ ልጆት አትሞትም እርሶ ግን እንግዲህ ይሄን የገንዘቡም ነገር ለማቋረጥ ፍቃደኛ ከሆኑ መሆንም ማለት እኔ አልፈልግም እንግዲህ ልጆትን አሁን ያለችበት ሁኔታ ይተዋታል ያቃዣት ነው የሰውነቷ ላይ የተለያዩ ለውጦች እየመጡ ነው እየጮች ነው ብዙ ነገሮችን እያደረገች ነውና እንግዲህ ቦዶ ውስጥ ያለው እሷ እኮ ልንገር አይደል እሷ ምንም እኮ እንደዚህ እንደነሱ እኮ አትቀየርም እሷ እንዲሁ የሱንትን አድሮባት ነው እንጂ እሷ ንጹህ ነች ንጹህ ብትሆን የያዘችው እኮ የሰው ጅብ ነው ያ እሱ ማለት ነው እና እቺ ልጅ አሁን ከወለደችው በኋላ ስትያነ ነገር ምን አይነት ስሜት የሚሰማት ይመስሎታል ተከክለ እሱ ይሄም ነገር መቅረት አለበት ቅድም እንግዲህ የነገሩኝ ነገር አለ እንጂ ከዚህ ነገር ውስጥ መውጣት የምትችልበት አንድ መንገድ አለ ብለዋልና ያ መንገድ ምንድነው በመንገድ ልጄ ደህና ትሆንልኝ የምትወልደውም ልጅ ደህና ይሆንልኝ እንጂ ይኸውልህ ኪሩቤልና እኔ የተነጋገርነው አለ እናትየውም ጭምር ማለት ነው እና ከክፍለ ሀገር መድኃኒት ላከች እኔ ጋር ነው ላከችው ምንድነው የሚደረገው ያ መድኃኒት እንግዲህ ያንዴ መሰለ ጅቡ እንዲቀጥል ነው እሷ ሆድ ውስጥ ያለው ጅብ እንዲቀጥል ነው እኔ ጋር ላከችው ደግሞ እኔ ፍቃደኛ መሆኔን ለማረጋገጥ ነው እኔ ፍቃደኛ አይደለሁም ብል ልጄም አንድ ነገር ትሆንብኛለች ከዛ ከሱ ጋር ተነጋገርን ምን አለንና ያንን ሰጣሁት ለሱ የታረገው እሱ መድኃኒት እሱን አላውቅም እንግዲህ የተንደቀበረው እሱን አላውቅም የሚቀበር ነገር ነው የሚቀበር እሺ እሱ መድኃኒት ምን ሲሆን ነው ልጆት ከዛ ነገር ውስጥ የምትወጣው ልጇም ደህና የሚሆነው ሆዷ ውስጥ ያለው በቃ እሱ እንደ መሰለ ይሄ መንፈሱ እሱ ከተቃጠለ መንፈሱም አብሮ ይቃጠላል መድኃኒቱ የተቀበረው ማለት ነው እንግዲህ እኔ ደግሞ የምፈራው ምን እንደሆነ ታውቃለህ ያ እንትኑ መድኃኒቱ ሲቃጠል እነሱን ዘካቃጠላቸው አረ እንደዚህ የሚባል ነገር የለም በቃ እንደገና ሌላ ደግሞ መንፈስ ከላኩ እንደዚህ የሚባል ነገር የለም እሱን ነው መፈራው የመንፈስን ነገር እንግዲህ በመንፈስ ነው አይደል የምንዋጋው ያው እንግዲህ እኛ ጋር ያለው መንፈስ ደግሞ የእግዚአብሔር ኃይል ነው ትክክል በቃ ይሄንን ነገር በእግዚአብሔር ኃይል መቃወምም ማስቀረትም ማቆምም እንችላለን ለኛ እምነት ስለጎደለን እኮ ነው እንደዚህ ምን ትክክል ልክ ነው ተረዱኝ አይደል የሰይጣን መጫወቻ ምን ሆነው እምነት ስለሌለና እምነት ስለጎደለን ነው በቃ እምነታችንን ካጠነከረን ማንንም የሚያጠቃን ኃይል የለም ይሄንን እናምናለን አቃለሁ በቃ ስለዚህ አሁን የነገሩኝን እነሱ አሸነፉ በቃ አሁን መፍትሄውን እንግዲህ ልጆትም ትምጣና አስወግደው ከፎቁም ላይ ተከስክሼ ነው የምሞተው ነው ያለችው በቃ እሷ ይሄን ነገር የማይቆምልኝ ከሆነ ስለዚህ እንዴ መሰለ ያሁን ያ መድኃኒት ካልወጣ እኮ እሷም ከፎቅም ከምንም እንትን ማለት አትችል አሁን ኪሩቤል ይምጣ ኪሩቤል የሚመጣ እሱ እንትን እንዳለው እሱን ያውጣና እንትን ይበልና ያ ሁሉም ነው ግን ደግሞ አሁን የነሱን ቤተሰብ ሄዶ ካልተጠየቀ በሱ በቃ እሱን ነገር በጣም ከባድ በቃ እሱን ነገር እኛ የምናደርገው ነገር በሙሉ እርምጃ እንደገና ልጁ ወይዛ ባይሄድ አይሄድም
እዛ ቤተሰቦቹ ጋር ባይሄድ አይሄድም። በአዳም ልኮ ነፍሱም እርግፍ አድርጎ ትቶ በቃ ወደ ጸበል ቢገባ እሷም ወደ ጸበል ብትገባ ይሄ ነገር የሚቀጥል ይሆናል። ትክክል ነው። በቃ የሚጣላ እሱ ግን ከሄደ ግን ያው ነው እዛው ጥልቅ አለ ማለት ነው። ተሳስቶ ቤተሰቦቹ ጋር ከሄደ አለቀ። ይሄን ነገር አስረግጠን እንነግረዋለን። ዋጋ እንደሌለው ነው የምነግርህ። እንግዲህ በቃ እንግዲህ እግዚአብሔር ይርዳቸው። ያው እንግዲህ ውድ ተመልካቾች ከወይዘሮ ሀረግ ጋር የነበረው ቆይታ ይሄንን ይመስል ነበር። ቅድም እንደተከታተላችሁት ታሪኳ እንግዲህ አስቸግራን ነበረ። እንግዲህ አላስወራ ብላን ነበር ውጭ ያስደረግናት። እንግዲህ በስልክ ቴክስትም እንደነገሩኝ ከሆነ ኪሩቤልም ደርሷል ብሏል። መፍትሄውንም እሳቸው ነግረውናልና እስቲ ደግሞ እነሱን አስገብተን የምናወራውን ነገር የሚፈጠረውን ነገር አብረን እንከታተል። መስፈን እስቲ አስገባልኝ ሁለቱንም ኪሩቤልንም ታሪኳንም። እንዴት ነህ ኪሩቤል? እንደምን አለ? ሰላም ነህ አይደለ? እንግዲህ የተፈጠሩትን ነገሮች በሙሉ ተመልክተሃል። እንግዲህ አንተም ላይ የተፈጠሩ ነገሮች ነበሩ። ያንን ነገር እንግዲህ ለማስተካከል ብዙ ነገሮችን አድርገናል። እንግዲህ በተወሰነ መልኩ ያው ባንዴ አይተው የምናያ ነገር በተወሰነ መልኩ አንተ ላይ የተፈጠሩ ችግሮች በሙሉ ቀለውልሃል አይደለ? አንተም ወደ ሃይማኖትህ ተመልሰሃል። እግዚአብሔር ይመስገን አሁን አሪፍ ላይ ያሉት። ትክክል። ነገሩን እንግዲህ ሙሉ ለሙሉ ማጥራት ስላለብን ነገሮችን በሙሉ ተከታትለን ከስር ከመሰረቱ መቅጨትም ስላለብን ዛሬ ላይ እንግዲህ ወይዘሮ ሀረግን የታሪኳን እናት አስጠርተናታል እና እሱ የነገረችን ብዙ ነገሮች አሉ። አንተ በባለፈው ያልጠቀስካቸው ነካ አድርገህ ያለፍካቸው ብዙ ነገሮች አሉ። እነሱን በሙሉ ገልጸውልናል። ተረዳኸኝ አይደለም? አንተ የማታውቃቸው ብዙ ነገሮች ነበሩና እነሱ ነገር በሙሉ አጫውተውናል። በቃ አሁን ላይ ያለውም ነገር አንተ ምናልባት ላታውቁ ትችላለህ። እሷ ሆድ ውስጥ ያለው የሰው ጅብ ነው። እሷ ሆድ ውስጥ የተረገዘው ጽንስ የሰው ጅብ ነው። እሳቸው ነው የነገሩን። በቃ እንዴት ሆነ ማለት እንዴት እንደዚህ ሊሆን ይችላል? እንዴት አንተ በምታደርገው ነገር ነው። አንተ ቀን በቀን ሄደ በምታደርገው ነገር ሆድ ውስጥ የሰው ጅብ ነው እንጂ ልጅ እኮ እኔ የማረጋቸው ነገሮች እኮ የኔን ህይወት ለማስቀጠል እንጂ የልጁን የሚወለድ የኔ ልጅ እንደዛ ሰው ቤተሰቦች ናቸው ሊቀጥል አይደለም። ዋሽተውሃል። ይሄ ነገር እሳቸውና የአንተ ቤተሰቦች እንዲተሳሰሩ ምናልባትም በዚህ ልጅ ማለት ነው። ገባህ? ይሄ ነገር እንደዚህ የተደረገ ነው። ስለዚህ አሁን መፍትሄው ምንድነው? አይ እንዴት ልጅ ጋር ግን ልጅ ላይ እንደኛ ይጨክናሉ ተብሎ ማሰቡ ትንሽ አይከብድም? ማለት እነሱ የሚፈልጉት እኮ ያን ነገር እንዳደረግ ያደረጉኝ እኮ የኔን ህይወት ስለሚፈልጉት ልጃቸው ስለሆንኩ እንዳልሞትባቸው ህይወቴ ግዴታ መቀጠል ስላለበት ነው እንጂ ያን ነገር ያደረጉት የኔ ልጅ ላይ በምክንያት ያን ላይ ያደርጉኛል። ቤተሰቦች በአንተ ልጅ ማስቀጠል ነው የሚፈልጉት። አንተ የምታደርገው ልክ ልጅ ሲወለድ ደግሞ እንደዛ እንዳያደርግ እንደዛ እያሉ ማስቀጠል ነው የሚፈልጉት። ኪሩቤል እንዴት መሰለ አሁን እኮ ይሄ እሷ ያረገዘችው እኮ እንትን ጂብ እኮ አይደለም፣ ያው እንዳንተ ማለት ነው። አሁን አንተ ትሄዳለህ አይደለ? እዛ ትጠራቸዋለህ፣ ትገናኛላችሁ። ጅቦቹን ትጠራቸዋለህ። ለምን አስፈለገ ነው የኔ? አይ ትጠራቸዋለህ አይደል? አዎ ትጠራቸዋለህ፣ ትገናኛላችሁ እዛ ማለት ነው። እና በቃ ልክ እንደ ጓደኛ ናችሁ ከጅቦቹ ጋር። በቃ የተወሰነ ሰዓት እንደ ጓደኛ አብራችሁ እንደፈለጋችሁ ትጋልባለህ፣ ምን ትላለህ አይደለ? ያንተም ልጅ እንደዛ ነው። እባክህ ኪሩቤል እንደዚህ እንዲሆን አታድርግ። እሱን እንግዲህ የኔ ህይወት አሁን መቀጠል እንዴ መሰለ ዘር ማስቀጠል ነው ይሄ። ዘር ማለት ምን አይነት ዘር? እንዴት እንደዚህ ሊሆን ይችላል? ዘር ማስቀጠል እሱ ጋር ለማረልኝ ነገር አለን እንጂ አንተ ልጅ አይደለም። ስለዚህ የሚፈታበት ነገር ፍርጠር የሆነ ነገር በላት እንድታውቅ አንተ እኮ አለብህ አይደል? እኔም ይሄ ነገር አለሉኝ አለብህ አንተ ነገሩ ህይወቴ እንዲቀጥል ይሄ ነገር ማድረግ አለብህ። ያ ልጅም ደግሞ ልጁም የእሱ ህይወት እንዲቀጥል እንደዚህ ያደርጋል ስለሚያደርግ አሁን አንተ የሚፈታበት ነገር ልጁም እንዳንተ እኮ ነው የሚሆነው። ምንም ግን ይሄን ደግሞ አንተ ጋር የተሰጠ ቀበሬ ተባልከው መድኃኒት አይደል? እኔ የሰጠው እሳቸው እኮ ናቸው የሰጡኝ እኮ እኔ ምንም እኮ እናትህ ናት የሰጠች። በእናትህ በኩል ነው እንግዲህ እሳቸው ጋር ደርሶ ወደ አንተ ይመጣ። ለምን እኔ ጋር እንዲደርስ የተፈለገው እኔ ይዤው ያው እኔም የእናንተ ቤተሰብ እንደሆን በደም እንድንተሳሰር ነው። እኔ ለእኔ ተሰጥቶኝ እኔ ላንተ የሰጠው። ግን አንተ ሁሉን ነገር ያውቃሉ ማለት ነው? አውቃለሁ አብሬ ነው። እና አንተ ሳትወለድ ልጆት ለምንድን ነው ታዲያ ይሄ ነገር ሲያረግዙ ዝም ያሉት? ዝም ያልኩት ልጄ እንዳትሞትብኝ። ለምን እኔ በሌላ እሺ አሁን የምን መድኃኒት ነው? የመድኃኒቱ ምንድን ነው? እሺ
መድኃኒቱን እሱ ምንድነው የሚያደርገው? እኔ ስለ መድኃኒቱ እኮ ምንም እኮ አላውቅም። ምንድነው የሚያደርገው? ናቸው እኮ የፈለከው ቦታ ወስደህ አስቀምጠው ብለው ሰጡ። ውስጥ ያለው ነገርም ሰላም ይሆናል። የምርህን ነው? እውነትህን ነው? ኪሩቤል የት ነው የደበቅከው? የት ነው የቀበርከው? እኔ እዛ የምሄድበት ቦታ ነው፣ ግን የሚያደርግ ነገር እሳቸው ናቸው እኮ የሆነ ቦታ የፈለከው ቦታ ወስደህ አስቀምጠው ብለው የሰጡኝ እሳቸው ናቸው። መድኃኒቱን በምን አውቃለሁ? ለልጃችን ስትል አሁን የት ነው የቀበርከው? እሱ መድኃኒት እዛ ባለፈው ያገኛችሁኝ ቦታ ነው፣ እዛ ነው ያለው። ታሳየናል። ሄደህ ታወጣዋል አለ የት ሄዳል? ምን ቆፍሮ ያወጣዋል? እኔ ያስቀመጥኩት ራሴ እንሂድና ታወጣዋለህ። ያንን ነገር ታቃጥለዋለህ። እሳቸው ምን አድርጌ ማቃጥለው? እሳቸው ናቸው የሰጡኝ። እሳቸው እንደሚፈልጉ ያድርጉት። እኛ እናቃጥለዋለን። በቃ እናንተ አትነኩ። እሱ ነው ባለቤቱ፣ እሱ ነው ባለቤት። ከዚህ ነገር ውስጥ እንድትወጣ አትፈልግም እንዴ? አንተም ጨርሰህ ከዚህ ውስጥ እንድትላቀቅ አትፈልግም? ስለዚህ ነገር እኔም ማቃጠል አልችልም፣ እሷም ማቃጠል አልችልም፣ አንተም ማቃጠል እርሱ እኮ ነው የሰጡኝ። እንዴት አይችልም? እርሱ እኔ እናትህ ናት የሰጠች። በቃ እንግዲህ ኪሩ እናትህ ናት የሰጠች። በቃ እርሳቸው መቼም ሁለት ፀጉር አብቅለው አያሹንም አይደል? በቃ ልጃቸው። ስለዚህ አንተ ብታቃጥለው እኮ አላመንከውም ያንን ነገር ማለት ነው። ስላላመንከው አንተ አሁን ትተህ ሁሉንም ነገር ተመልሰሃል ወደ ጌታ አይደል? እኔን እዛ ቦታ ያህ ነው እዛ ጋር የሚወስደኝ ማለት ነው ወይስ እንዴት ነው? ያህ ምንድን ነው የሚያደርገው? እዛ ጋር የተቀበለው እኔ ከውስጥ አስቀምጦ ስላሉኝ ብቻ ነው ከቤቴ ራቅ አድርጌ እዛ ጋር ጫካ ውስጥ የጣልኩት እኮ ምንም እንትን እንዳይል ብዬ እኮ። ያው እኔ ደግሞ እናትህ ነች ያለችኝ ሲጩ ይሄንን እሱ የፈለገበት እንትን ይበላል ያለችኝ እናትህ ነች። ያንን አንተ እንትን ካልከው ከጅቦቹም ጋር አትገናኝ። ልጁም ንጹህ ይሆናል። አንተ ደግሞ በዘመናዊ መነጽር ታደርጋለህ ሰው እንዳትነካ። ቤተሰቦቼ ሰው ምን እንዴት ነው እዛ አትደርስም። ይሄ ማካታ ላይ ምንም የሚያመጣው ችግር የለም። ምንም ነገር የለም። የባሰ እኮ ነው እንትን ይሄ ከቤተሰቤ እንደመጣ ነው እርሳቸው እየነገሩኝ ያሉት። እሳቸው ምንም እናትህ ነች የሰጡኝ እያሉ ነው። ስለዚህ አሁን ይሄ ነገር ሲቃጠል ሌላ ችግር እንደማይመጣስ በምንድን ነው አይመጣም? በቃ ኪሩቤል እናቃጥረው እባክህ። እሺ በለኝ። ምንም አይነት ችግር አይመጣም። በቃ ምንም አይመጣም። አንተ አሁን ኪሩቤል አመንክ አይደል? እነሱ አሳመኑ። አመንክ። በቃ አሁን ያንን ደግሞ ካመንክ በቃ ያንን አቃጥሉ። በፈጣሪ ከተመለስክ በፈጣሪ ከተመካ ለምንድን ነው? አዎ እነሱ እንደውም ለነሱ ትጸልይላቸዋል። ትክክል። ወደ እነሱንም ወደ አንተ ለማምጣት ትሞክራለህ። ግን አሁን ደግሞ እኔ የምለምንህ ደግሞ አንተ ወደ እነሱ ጋር አትሂድ፣ እነሱ ጋር አትሂድ። ቤተሰቦቼ ናቸው። ሳላገኛቸው እንዴት እቀመጣለሁ እዚህ? እንዴት ነው እነሱ ለማግኘት የምንችለው? በቃ አንተ የሆነ ሱባኤ ግባ። ነገሮች እስከ መቼ ሱባኤ ገብቼ እነሱ ያለማግኘት እሞክራለሁ? የተወሰነ ጊዜ እኮ ወር፣ 2 ወር፣ 3 ወር እኮ ነው ይሄን ነገር ላደርግ የምችለው እኮ አይደል? እድሜ ልክ ሙሉ ከእነሱ ልክ መኖር ይችላሉ። ትችላለህ እንዴ? እድሜ ልክ እንደዚህ ተጫወቱብህ አይበቃህም? ከዚህ በኋላም ህይወትን ያበላሹ። እሺ ኪሩቤል ደግሞ አንድ ነገር ልንገርህ። በቃሽ እዛ ወንድሞችህ አሉ አይደል? ያንተ ወንድሞች አሉ፣ እህቶችህም አሉ። እነሱም እንደዛው ናቸው አይደል? ሁሉም ነው እንደዛ ናቸው። ቆይ ልንገርህ፣ እኔ ደግሞ መፍትሄ እኮ ልሰጥህ ነው። ሁሉንም አንድ እያልካቸው እዚህ አምጣቸው፣ አንተ ጋር አምጣቸው። ከዛ ከዚህ ነገር አምጣቸውና ታስተምራቸዋለህ። አንተ ማለት ነው። አሁን አንተ እንደዳንከው እነሱ እንዳስተማሩ አንተ እነሱን ታስተምራቸዋለህ። ስታስተምራቸው ይወጣሉ። ማን ይቀራል? እናትና አባት ይቀራሉ አይደል? ስራቸውን ይስጣቸው በቃ። እነሱንም ከተቻለ ይሄ ባዕዱን እንዳያመልኩ ምን እንዳይሉ እንትን ይላል። እነሱም ቢጠፉም አርጅተዋል። ግን አሁን እነዛ ደግሞ ወጣቱ እህትና ወንድሞቼ ይዛቸው ብትመጣ እዚህ ስራ ይሰራሉ እኮ የትም ገብተው በጉልበታቸው። በቃ እኔ ደግሞ ለእናታዊ ምክር የምመክርህ ይሄንን ነው። እናቃጥሎ እሺ በለኝ እባክህ። ወንድሞችህ እህቶችህ ቀስ በቀስ ታመጣቸዋል። እሺ ይሁን፣ እርሶ እንዳሉት ይሁን። እሺ ነገሩ ግን በሙሉ አልጠራም፣ አልተስተካከለም። ዋናው ነገር ግን ያው እሷንም ሁሉንም ማሳመንና አንድ ሀሳብ ላይ ማምጣት ነው። ያም ነገር እንግዲህ ከፈጣሪ ፍቃድ ሆኖ እንግዲህ ነገሮችን በሙሉ አሳምነን አንድ ሀሳብ ላይ አመጣናቸዋል። እንግዲህ በቀጣይ የሚሆነው እሱ እንግዲህ ባለፈው እኔን ያገኛችሁኝ ቦታ ላይ ነው እንግዲህ የቀበርኩት የሚለውና እዛ ሄደን ደግሞ ያንን ነገር በሙሉ አውጥተን አቃጥለን ነገሩን በሙሉ የምናጠራው ይሆናል። እንግዲህ ወይዘሮ ሀረግም እንደነገሩት እሱ ያው እንግዲህ ወንድሞቹን እህቶቹን እዚህ እያመጣ እኛ በነገርነው መሰረት እኛ እሱን አስተምረን ከእንደዚህ አይነት ነገር ውስጥ እንደወጣ ነው ሁሉ እንግዲህ ከአባቶች ጋር ሆነን እንግዲህ ከቄሶች ጋር ሆነን ይህንን ነገር በወንድሞቹም በእህቶቹም ላይ ያደረውን መንፈስ እንግዲህ የምናስቀርለት ይሆናል። እስቲ እግዚአብሔር ይርዳችሁ በሉን። እስቲ እስከ ፕሮግራማችን ፍጻሜ አብራችሁ ነው። በቃ ኪሩቤል እንሂድና ያንን ነገር እናጥፋው። በቃ እንሂድ። አንቺ እዚህ ለምን
በቃ አንቺ እንግዲህ ሰዓቱም ጥሩ ስላልሆነ ፀሐይም ስለሆነ እንግዲህ እዚሁ እናንተ እንሂድና ነገሩን እናውጣው። ያው እንግዲህ ውድ ተመልካቾቼ በድጋሚ እዚህ የሚያስፈራ ጫካ ውስጥ በድጋሚ መተናል። እንግዲህ በጣም ነው የሚያስፈራው አይደለም? አንተ እዚህ ስትመላለስ እንዴት ነው? አንተ እንኳን ከመንፈሱም ጋር ስለምትመጣ አንተም ራስህን ችለህ ስለሚሆን አትፈራው? አዎ ያን ያህል ምንም ያስጀምር በእርግጥ እውነትን ነው ያስፈራል። በቃ አሁን አንተ እንደ ኖርማል ሰው ሆነ እንግዲህ ምንም ነገር ሳይገፋፋ ስትመጣ ግን አያስፈራም? ይኸው በጣም የሚያስፈራው በቃ በጣም የሚያስፈራው አታውቀውም አንተ ይሄን ነገር እንትን ብለህ እንደዚህ ሊሆን ይችላል ያስፈራል። ምን ከነሱ ጋር እየሆንክ ምኑ ነው የሚያስፈራ አስታስበው። አንተማ ኃይልም ስላለ እንግዲህ በዛ ሰዓት ላይ እኮ አንተ ብዙ ነገሮች አሉ። ጅቦቹንም ስለማትፈራ አንተም እያመጣችሁ ስለምትወራ ምንም ነገር እንትን አይደለም አይጨንቅም። ምኑ ነው የምትፈራው ነው? ከነሱ ጋር የምትሆነው እዚህ ጫካ ውስጥ ገብተህ ምን ትፈራለህ ነው ጥያቄው። በቃ የምታወራው ከነሱ ጋር የምትጫወተው ከነሱ ጋር ጫካ ውስጥ የሚኖሩት እነሱ ጋር ሌላ ነገር ምን እንዳመጣብኝ ብለህ የምትፈራው በዛ ሰዓት ማለት ነው። አታውቀውም አንተ። ትክክል። አሁን ላይ ግን ያው እንደምታየው የቱ ጋር ነው ቆፍሬ የቀበርከው? ያው እዛ እንትን ሸራ ይታያል ጫፍ ላይ ያለች እቺ እዚህ ጋር ሸራ አለችበት ከስር እዛ ጋር ነው ቆፍሬ የቀበርከው? ና እናውጣው። ያው እንግዲህ እኛ መንካት አትችሉም ብላናለች ወይዘሮ አረገና ራስን እንግዲህ አውጥተህ እኛ እንኳን በማቃጠሉ እንረዳሃለን፣ ታቃጥለዋለህ። ችግር የለም አውጣዋለሁ። ውድ ተመልካቾቻችን እዚህ ጋር ነው ብሏል። እንግዲህ ቦታውንም አውጥቶ እንግዲህ የሚያሳየን ይሆናል። እዚህ ውስጥ ነው የቀበርከው? እዚህ ውስጥ ነው ያለው። ያው እንግዲህ ውድ ተመልካቾች ለእናንተ ያው ትንሽ ቀረብ አድርገን እናሳያለን። እሱ ፌስታል ምንድን ነው? እሱ ውስጥ ነው ያደረከው? አዎ እዚህ ውስጥ ነው ያለው። እኔ እንደሰጡኝ ነው የቀበርኩት። በቃ እዚህ ላይ የታሪኳ እናት እንደሰጡኝ። አዎ በቃ እኔ ለምንድን ነው ሲሉ የፈልከው ውስጥ አስቀምጦ ሲሉ በቃ እኔ ያለኝ ምንድን ነው ብዬ ስላላወኩኝ አምጥቼ ዝም ብዬ አስቀመጥኩት። አየት ጭነች ዋናዋ። ዋናዋ። እሺ በቃ ና ሙሉን በዚህ በቃው ያዘውና ይዘነው ወስደን እናቃጥለውና። ያው እንግዲህ ውድ ተመልካቾቻችን በስንት ፍለጋና ጥረት በኋላ እንግዲህ የተቀበረውን መድኃኒት ልናገኘው ችለናል። ከዚህ በኋላ የሚሆነው ደግሞ ማቃጠል ነው። ያንን ማቃጠል እንግዲህ ለእናንተ ማሳየት ተገቢ ስላልሆነ እኛ እንግዲህ ወስደን የምናቃጠለው ይሆናል። ና ኪሩቤል በቃ ከዚህ በኋላ የእናንተም ችግር ተቀርፏል። እንግዲህ አንተም እንግዲህ ወይዘሮ ሀረግ እንደነገሩ ወንድሞችን እህቶችን በሙሉ እንግዲህ እዚህ አመጣ አስተካክለን ኑር። ተረዳኸኝ አይደለም? በቃ ከቂሶች ጋር ከአባቶች ጋር ሆነ እንግዲህ እነሱንም ለመግዛትና ለማስተካከል ሞክር። በቀጣይ እንግዲህ እናንተን ያስተምራሉ ብለን በምናስባቸው ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው